ሰላም ዲናችሁ በያላችሁ በጡል ነገር ሰላም ነው። አሸይና አንድ ያላችሁ እሞኝላችሁ አለ ቤቶች ስትጎንዶሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ኮሉ አመሰግናችኋለሁ። ዛሬ ሚዛናችን ዞላችሁ የመጣ ነው። እንግዲህ ሰሞኑ በየማህበራዊ ሚዲያ ስማቸው እየተጠለጠለ ያለ ኦርቶዶክሳውያን ወጣቶች ናቸው። እነዚህ ወጣቶች እንግዲህ ገዳምን ለማስተባበር መነኮሳትን ለመርዳት በሚደረገው የእርዳታ ማሰባሰቢያ ላይ አበል ተቀብለዋል የሚል ነው። መብታቸው እኮ ነው። ዶግ አረገው እና በነፃ ሊሰራልን እንዴ? አበል ለምን ተቀበለ? ያለ አበል የሚሰራ አገልጋይ አለ እንደ ቤተክርስቲያን ውስጥ? አልበሉም አልተቀበሉም እንጂ ተቀብለው እንኳን ከሆነ እሳይ ነው ምልህ። እኔ እሳይ ነው ምልህ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በነፃ የሚያገለግላል እንዴ? ከጳጳስ ከኤጲስቆጶስ ካህናትም ዘማሪያንም ሰባኪያንም ሁሉም እየተከፈለ አይደል እንደሚሰራ? ከደመዙ ባሻገር ወጣ ብለህ ስትሰራ አበል አለው። ሞቅ ያለ አበል፣ ሞቅ ያለ ሰባኪያን በነፃ ነው የሚወጡት። ከአዲስ አበባ እዚች ደብረ ዘይት እና እንትን አዳማ ሲኬድ እንኳን ተከፍሎ ነው። ስለዚህ ልጆችን ለምንድን ነው ለማሸማቀቅ የምትሞክሩት? የሆነ ሰው ታመመ እርዳታ ሲባል ቲክቶከር ነው የምትጠሩት። ረሃብ መጣ ሲባል ቲክቶከር ነው የምትጠሩት። ቤተክርስቲያን ገዳማውያኑ ተራቡ ተጠሙ፣ ቤተክርስቲያን ፈረሰች ሲባል የሚጠራ ቲክቶከር ነው። መልሳችሁ የምትሰድቡት እነሱን ነው። ከዚህ በፊት ማስተር አብነትን ጨምሮ እነ መማርን እነ ባላደራው እነ መልክተኛው ጭምር ሰርቀዋል፣ ሌቦች ናቸው በእርዳታ ስም ተብሎ ስማቸው ከተንቋሸሸ ከተዋረደ በኋላ ብዙዎቹ ወደኋላ ነው ያፈገፈጉት። በአሁኑ ሰዓት የፈለገ ሰው ተቸገርኩ፣ ተራብኩ፣ ተጠማው፣ ሞትኩ ቢል ማንም ድርሽ አይል። እንደምታውቁት የእርዳታ ማሰባሰብ ስራ ከሞላ ጎደል እየቆመ መጥቷል። ስትቸገሩ ትጠራላችሁ፣ መልሳችሁ ትሰድባላችሁ። እኔ ቲክቶከሮችን በስነ ምግባር በአንዳንድ ድርጊታቸው እናገራለሁ እንጂ በእርዳታ ጉዳይ አልናገርም። ለምን? እየበሉም ቢሆን ይስሩ። አልበሉም፣ አልሰረቁም፣ አልዘረፉም እኔ ባየሁት። ነገር ግን እየበሉም ቢሆን ይስሩ ነው የምልህ ያለሁት። ሳይበላ የሚሰራ አለ እንዴ? መስጊድ ውስጥ ሳይበላ የሚሰራ አለ እንዴ? ቤተክርስቲያን ሳይበላ የሚሰራ ቸርች ውስጥ አለ እንዴ? እንዳልክ በነፃ ነው እንዴ የሚሰሩት? ምን ሰርተው ነው ይህን የመሰለ መኪና የሚነዱት? ምን ሰርተው ነው? ሁሉም እንደዛ ነው። ነገር ግን ኦርቶዶክስ ቤተክርስቲያን ውስጥ የሚወረወረው ድንጋይ ይበዛል። የገንዛ ልጆቻቸውን ፈንክተው አድምተው ሌላ ሰው እንዲሆነኩት የሚያደርጉ ኦርቶዶክሳውያን ወጣቶች ናቸው። ምን አገባቸው አትሉ? እና ከዚህ ጎንደር ድረስ ገዳም ለመርዳት ሲሄድ አንድ ቲክቶከር የአውሮፕላንም ወጪ ወይ ትራንስፖርት ወጪ ራሱ ችሎ ሲመጣ ራሱ ችሎ አበሉ ራሱ ችሎ ከዛ በነፃ ጊዜንም ፈጅልን ገንዘብንም ፈጅልን እንደዛ አለ እንዴ? ነውር አይደለም እንዴ? እና ገዳማውያንም ታሳፍራላችሁ እናንተ ራሳችሁ። ልጆችን እንዲወገሩ ታደርጋላችሁ አይደለም? ትጠቀሙና ህንፃው ከተሰራ በኋላ እርዳታ ከተሰበሰበ በኋላ ችግሩ ከተፈታ በኋላ ድንጋይ ሲወረወርባቸው ምን ነው ልጆቻችን ምን አደረገው? እና ይህን ሁሉ አገር ሲመጡ ምንም አላደረግንላቸውም። ከገንዘባቸው ረዱ፣ አገዙን፣ ደገፉን። ሁሉም እንደዚህ ነው። ጥቅመኛ ነው። ሁሉም ይጠቀምባል። ከዛ በኮብልስቶን ነው የሚፈነክተው። ያሳዝናልም ያሳፍራል። ማንም በነፃ የሚሰራ ቤተክርስቲያን ውስጥ ማን እስቲ ኮለበሌ ማንም በነፃ የሚሰራ የለም። ጳጳስን ቬኢት ተመድቦለት 100,000 ብር ደሞዝ ተሰጥቶ አበል አስፈላጊ ከሆነ ተሰጠት ነው። ካህኑም እንደዚህ፣ ዘማሪውም እንደዚህ፣ ሰባኪያ እንደዚህ። እኛ እኮ እናውቃለን። ትልልቅ ሰባኪያን እኮ አበላቸው ስንት እንደሆነ እናውቃለን። ትንሽ የሚባል ከ20,000 ብር ነው። ትልልቅ ዘማሪያን በ20,000 ብር የሚንቀሳቀስም የለም። ልንገር፣ ትልልቅ ዘማሪያን ስንት ብር አበል እንደሚከፈላቸው እኮ እናውቃለን። ክራር የሚጫወተው በአበል ነው የሚንቀሳቀስ። መሰንቆ ቢጫተው በአበል ነው የሚንቀሳቀስ። ዋሽንት በአበል ነው የሚንቀሳቀስ። ሁሉ በአበል ነው። መልሳችሁ ደግሞ ትሰደዋለች። ችግሩ ነው። አንቺ ታመጪው አንቺ ታረጫው። እናንተ ታረጉታላችሁ፣ እናንተ ትሳደባላችሁ። እና ነውር ነው። በጣምም ያሳፍራል፣ አንገትም ያስደፋል። ሰድባችሁ ለሰዳቢ ትሰጣላችሁ። ሲጀመር በመዋቅሩ በትክክል እየተሰራ ቢሆን ኖሮ እንዲህ ያለ ችግሮች እኮ አይመጡም። ወሬውም እኮ አይመጣም ነበር። መዋቅሩን የተከተለ አንዱ ቤተክርስቲያን በ100 ሚሊዮን ብር ህንፃ ይገነባል። አንዱ ቤተክርስቲያን ትልልቅ ገዳማት ታሪካዊ ጥንታዊ የሆኑ ገዳሞች ቤተክርስቲያኖች ጭቃው እየፈረሰ ታቦት ላይ ይወድቃል። አንዱ ቤተክርስቲያን አይሱዙ ሙሉ ሲኖ ሙሉ ጧፍና ሻማ ወጥቶ ይሸጣል። አንዱ ቤተክርስቲያን ደግሞ የሚያበራው ሻማ ያጣል። አንዱ ቤተክርስቲያን ላይ ካህናት 10 አይነት 20 አይነት ቅያሪ ልብስ አላቸው። አንዱ ቤተክርስቲያን ላይ ደግሞ የሚስቶቻቸውን ቀሚስ እያጠቡ እየለበሱ የሚቀድሱበት ገዳሞች አሉ። አንዱ ቤተክርስቲያን በመቶዎች የሚቆጠሩ የኦርቶዶክስ ቤተክርስቲያን እየተዘጉ ጥርቅም ብለ ሰው ድርሻ አይል ካህን ድርሻ አይል።
ግማሽ ቢሊየን ብር ወጥቶ የሚገነባ ቤተክርስቲያኖች አሉ አዲስ አበባ ውስጥ በተለያዩ ቦታዎች። ስለዚህ ቤተክርስቲያን አንዱ የእንጀራ ልጅ አንዱ ልጅ ሆኖ ግማሹ ቤተክርስቲያን እየፈረሰ ግማሹ ቤተክርስቲያን እየተንቆጠቆጠ በወርቅ ሊቀጥል አይችልም። ይሄን ለማመጣጠን እንኳን ገዳማውያኑ ባካችሁ ሚዲያ ላይ የምትታወቁ ሰዎች እርዱን ትላላችሁ፣ ሞልሳችሁ ታሰድባላችሁ። ይሄ ነው ሌባ ደላላ ትላለ። እውነት ለመነጋገር አሁን ስማቸውን መጣን እነ ገረም ደጀኔ ሁሉ ተሰድቧል በዚህ ጉዳይ ውስጥ። እነ ብሩክ ኒውስ ሁሉ ተሰድቧል በዚህ ጉዳይ ውስጥ። አየህ ለዚህ ነው አሁን እኔ ተኮፍሼ ነው ያለሁት። አልገባም እዚህ ውስጥ። ለምን? ስሜን ለመጠበቅ። የማን ነው የሚሻለው? የነ ብሩክ ኒውስ ነው። ተሰድበንም ቢሆን ተወግረንም ቢሆን ቤተክርስቲያን እናገልግል ያለው ቅልብ ያላቸው እነሱ ናቸው። እኔ ተኮፍሼ ነው ያለሁት። ለምን? ጦሰኞች እንደሚበዙ ስለማቅ ጦስ እንዳይመጣብኝ አንድም ፈርቼ አንድም ራሴን ክብሬ ለመጠበቅ ተኮፍሼ ነው ያለሁት። ትሰድባላችሁ፣ ታሰድባላችሁ። ሌባ ደላላ እዚህ ውስጥ እኔ እኮ ነው ሁልጊዜ ቤተክርስቲያን ልጆች የሆነ ችግር ሲደርስ ፈድ ነው ሲፈልጉ አንደኞች ናቸው። ቅዱሱና ዋናው ብፁዕ ብሩክ ኒውስ ብለው ይጠሩሃል። ልክ አንተ ስትሰደብ ዞር ይላል ሁሉም። ልክ ስድብ ወገራ ሲመጣ ምን ነው ልጆቻችንን አይሉ። አየህ፣ ይሄ ነው ችግር። ይሄ ነው አንተ በረሃ ቋርጠህ ጦርነት ያለበት ችግር ያለበት አስፈሪ ቦታ ሄደህ ያን አገልግሎት ካገለገልክ በኋላ ድንጋይ መውገር ሲጀምር ጸጥ። አሁን ዛሬ ህጸጽ አካባቢ በትግራይ ላለው ችግር እየተራራጡ ያሉ ማ ቲክቶከሮች አሉ። ነገ ሌባ ይባላሉ። ታለ ለማየት ያውቅ። ስለዚህ አንተ ሰላም የምትፈልግ ከሆነ የተራበው የሚራብ የተቸገረው የሚቸገር አልረዳም ብለህ ቁጭ ነው። አስብ። ገዳም የረዳ ቤተክርስቲያን የረዳ ሰው መልሶ የሚሰደብ ከሆነ በእርዳታ ስም ነገ እንደማትሰደብ በምን ይታወቅ? ችግሩ ይሄ ነው። የመረዳዳት ባህላችን ሙልጭ ብለ ጠፍቷል ከህዝብ ላይ ሙልጭ። ወይ አይረዱም ወይ አስረዱም፣ ወይ አግዙም ወይ እንዲታገዝ አይፈቅዱም። እዩ እና መልሶ ስም ያል እውነት ለመናገር አብዛኛው ቲክቶከር እኮ የተሻለ ገቢ አለ። 15,000 ብር 20,000 ብር ደሞዝ ብሎ ከዚህ እንትን ሞተማ ድረስ ከዚህ በደቡብም በሰሜንም ይህን ሁሉ አገር የሚያቋርጡ አይደሉም። እውነቱን ለመነጋገር ቲክቶከሮችን በምናማቸው እናማቸዋለን እንጂ ቤተክርስቲያን ላይ ይዘርፋሉ በፍጹም። እንደኔ ግምት ማለት ነው። ተዘርፈናል ያሉ ካለ መጠየቅ ትችላላችሁ። እኔ ግን አይመስሉኝም። በግሌ መብቴ ነው። አንዳንድ ሰው ሌቦች ናቸው ብሎ እንደሚያስበው እኔ ደግሞ ሌቦች አይመስሉኝም ብዬ ማሰብ መብቴ ነው። በተለይ እነ ክሮንደኘኔ እነ ብሩክ ሌሎች ልጆች በዚህ ደረጃ ማናውን ቤተክርስቲያን የሚረዳት እስቲ ንገረኝ። አሁን እኔ የሚያስፈራኝ አሁን የሚነሳው ወሬ ብቻ አይደለም። ማን ነው ቤተክርስቲያንን ከዚህ በኋላ የሚረዳ? እንደምታውቁት ከዚህ በፊት በዚህ በዓለማዊ ከቤተክርስቲያን ውጭ ባለ እርዳታ የተሰደቡ ልጆች አብዛኞቹ ትተውታል። ለምን? ጦስ ይዞ ይመጣል። ነገ ደግሞ በዚህ ሸቤ እንገባለን፣ ጥቅሙ ቢቀርቅ ምንም እንደው ይቅርብን ብለው ትተውታል። ቤተክርስቲያንም እንዲህ ያለው ግርግር ሲነሳ እኔ የሚያሳስበኝ ነገው ከነገ ወዲያ የትኛው ወጣት ነው በትክክል ገዳማት ሲፈርሰው ሲቸገሩ መነኮሳት ሲሰደዱ ለመርዳት ፈቃደኛ የሚሆን ይሄን ሪስክ ወስዶ ለመሰደብ፣ ለመወገር፣ ለመንቋሸሽ ሪስክ ይዞ የለም። እኔ ያልሷን አልወስድም። ለምን 1 ቢሊዮን አታሰባሰቡም? የለበትም። ትቀልዳለህ እንዴ? ቤተክርስቲያን እየፈረሰ ነው፣ ይፍረስ። በኋላ ደግሞ እኔን ኑሮ ልታፈርስ ነው እንዴ? በኋላ ደግሞ እኔ መግቢያ መውጫ ልታሳጥ ነው እንዴ? በኋላ ደግሞ እኔ ዘብጥያ ልታወርድ ነው እንዴ? በቃ ምርጫዬ ነው፣ መብቴ ነው። አየህ፣ ልጆች ግን አይ ብንሰደብ ይሻላል ብለው ነው የገቡት። አየህ፣ ሌሎቹ ግን አይ ለምን ቤተክርስቲያን ከምትጎሳቆል መነኮሳት ከሚሰደዱ በጎን ነገረኛ እናድርግና ስድቡንም ቢሆን እንቀበላለን ብለው ነው የገቡት። ስለዚህ ልጆችን ታሾማቅቃላችሁ። መጀመሪያ ትጦራላችሁ፣ ራሳችሁ ከተጠቆማችሁ በኋላ ፍላጎታችሁ ከሞላችላችሁ በኋላ ስድብ ድንጋይ ታስነሳላችሁ፣ ከዛ ትወግራላችሁ። እህተ ማርያምንም እንደዚህ ያደረጉ ነበር አሉ የሆነ ገዳሞች። እሷ ከውጭ ሰው ኔትወርክ ስላላት ትሰራለች አሉ። ልክ ሰርታ ስትጨርስ በለው ብሎ ይፈነክታት ነበር አሉ፣ ያሳደዳት ነበርና ወይ ጥቅሙን አለመፈለግ ነው ወይ መጀመሪያውን አለማሳደድ ነው። ትክክል አይደለችም ካለችው መጀመሪያ አለማስጠጋት፣ ካስጠጋችሁ በኋላ ከተጠቆማችሁ በኋላ መልሳችሁ ድንጋይ ለመወርወር መሞከር ነውር ነው። በፍጹም ተቆባይነት የለውም። የኔ ሀሳብ ነው። አስተያየቶቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ።
ፒስ